አመሰግናለሁ። እዚህ ላይ ምናልባት ጀዋርም የሚጨምር ነገር ካለ እንዳውም አንዱ የሚሉት ይዤዋለሁ። ምንድነው ከአማካኝ በታች ደካማ የሆነ መንግስት ነው ያሉት። የመስከረም 30 ቀጠሮ የተሰጠው መንግስት ይሄው 5 ዓመታትን ተጨማሪ የስልጣን ዘመን ይዞ ቀጥሏል የሚል ነው። ማንሳት ካልቀረ ኢን ዌይ እነሱ ያሉት ከመስከረም 30 በኋላ መንግስት የለም ብለው መንግስት 5 ዓመት ከዛ በኋላ ቀጥሏል የሚል ነው እንደ ትችትም የሚቀርበው። እንኳንም አነሳው ጀዋር የምትጨምረው ነገር አሁን በተነሱት ነገሮች ያኔም ዛሬም እኮ ከነሱ ጋር ያለ ልዩነት ግልጽ ነው። ያኔም እኔም ለቱም አይ ቲንክ ግርማ ጉተማ መሰለኝ ኢንተርቪው ያደረገን ስናገር ያሳሰበን የሀገር ህልውና ነው የሽግግሩ ከዛም ደግሞ የሀገር ህልውና ስላሳዘበን ከመስከረም 30 በኋላ በተለይ እዛ ጊዜ ከህወሓት ጋር የነበረው ሽኩቻ እየከረረ ስለሄደ መቀሌና አዲስ አበባን የሚያስተሳስረው ህገ መንግስታዊ ሂደቱ ስለሆነ ከመስከረም 30 በኋላ የሚኖረው መንግስት በውይይትና በስምምነት ካልሆነ የሚያስተሳስረው ገመድ ይበጠሳል። ይሄ የመንግስትን ቅቡልነትና ህጋዊነት በማሳጣት ወደ ግጭት ያመራል። ይሄ ደግሞ ለሀገር ጠንቅ ይሆናል። ያኔም ግን እነሱ ፎከሳቸው ምንድነው? ወንበሯ ነበረች። ከዛ ወዲህ በወንበሯ ቆይተዋል። ቆይተዋል። ግን ያኔ የነበረው የኢትዮጵያ መንግስትና ዛሬ ያለው የኢትዮጵያ መንግስት እኩል ነው አይደል? ዛሬ ያለው የኢትዮጵያ መንግስት የተሽመደመደ ትግራይ ኢትዮጵያ ፕራክቲካሊ የኢትዮጵያ መንግስት አካል አይደለችም። ዛሬ ፕራክቲካሊ ስፒኪንግ ዝም ብሎ ቴሪቶሪያል ኢንቴግሪቲ ምናምን ካላልን በስተቀር በፌደራል መንግስትና በትግራይ መካከል ኮሄሲቭ የሆነ ስቴት አይደለም ያለው። አብዛኛው የአማራ ክልልና አብዛኛው የኦሮሚያ ክልል ከመንግስት ቁጥጥር ውጭ ነው ያለው ኢንክሉዲንግ ሱሉልታ ከሱሉልታ ወጣ ስትል ማለት ነው። እና ምንድነው ስልጣን የመንግስት ፓወር ሲባል ኢትስ አቢሊቲ ቱ ብሮድካስት ፓወር ቫዮለንስ ኮንትሮል ማድረግ በዛ ክልል ውስጥ ያለው ማህበረሰብ ለመቆጣጠር እና ሰርቪስ ፕሮቫይድ ለማድረግ ያለው ካፓሲቲ ነው። አብይ በወንበሯ ቆይቷል። የአብይ ወንበር ግን ከኮሪደሩ አያልፍም። አሁን የኮሪደሩ መብራቶች አሉና የአብይ ስልጣን ከኮሪደሩ አያልፍም። ሳድሊ የአብይ ስልጣን ብቻ አይደለም የኢትዮጵያ ሀገረ መንግስት ስልጣን በኮሪደሯ ሊሚት ነው። ቅድም አነሳሁልህ ዛሬ ያለው ኢኮኖሚና ያኔ ያለው ኢኮኖሚ አይመጣጠንም። ያኔ የነበረ የዓለም ቅቡልነትና የዲፕሎማሲ ቅቡልነት ዛሬ እኮ ራሽያ፣ ቻይና እና አሜሪካ ሊዛመዱ ሲፎካከሩብን የነበርን ሀገሮች ወደ ጎን ተረስተናል። ዛሬ ለአፍሪካ ምስራቅ አፍሪካ የዲፕሎማሲ ጉዳይ ናይሮቢ ነው የሚካሄደው። እኛ የችግር መንስኤ ሆነን ታይተናል። ዲፕሎማሲ የደረሰብን ኪሳራ ቀላል ኪሳራ አይደለም። ወንበር ይዞ መቀጠል ሊሆን ይችላል። አሰድ የሲሪያው አሰድ ሁሌ እንትን ብለው 13 ዓመት በስልጣን ላይ ቆየ። ግን ወንበሯን ብቻ ነው እንጂ የያዘው የመንግስት አቅም የተሽመደመደ ሄዶ መጨረሻ ላይ በሁለት ሳምንት ውስጥ ተቃርቦ ጠፋ ማለት ነው። እና ያ ድክመት አለ። አይ ቲንክ አያይዘህ አንዱ ያኔ ለኔም መታሰር እና ሌሎች ነገሮች ታይዞ የመጣው ከልደቱ ጋር የነበረው ኢንተርቪው በጣም ወሳኝ ነበር። እዛም ሲጠያይቁኝ ነበር። አንድ የተረዳሁት ነገር ነበር። ልደቱ አርሚ የለውም፣ እኔም አርሚ የለኝም። የዛ ጊዜ ትልቅ አርሚ ነበረውና ወይ ሊታገላቸው የሚችለው ህወሓት ነበር ወይ ሌሎች ድርጅቶች ነበሩ። ለምን ይሄ ሁሉ ረበሻቸው ስትል ለሀሳብ ባትልፊልድ ዝግጁ እንዳልሆኑና ለዛ ብቃት እንደሌላቸው ያ እንደሚያስፈራቸው አንድ። ሁለተኛ የኢህአዴግ ልጆች ስለሆኑ ኢህአዴግ ደግሞ ሜን ኦብጀክቲቭ ሞን ስትራቴጂው ከፋፍለ ግዛ ተቃዋሚውን ወይ በብሔር ወይ በሃይማኖት ወይ በመሬት ወይ በሀሳብ ከፋፍሎ ቫያብል የሆነ ተቃዋሚ ልዩነቱን አጥብቦ ወይም ደግሞ ለጊዜ ወደ ጎን ትቶ በኮመን አጀንዳ ላይ ሊወያይ ስለ ሀገር ስለ ጋራ ህልውና ሊወያይ የሚችል መወያየት ብቻ ሳይሆን ከግራና ቀኝ ያለውን ኮንስቲትዩንሲ ወደ ማከል ሊያመጣ የሚችል አመራርና አደረጃጀት እንዲበቀል አይፈልጉም። the fact that የልደቱ አመለካከት ምን እንደሆነ ይታወቃል። የኔ አመለካከት ምን እንደሆነ ይታወቃል። ምናልባት ዛሬ የተበለጠ እንቀራረባለን፣ ያኔ እንራራቅ ነበር። the fact that መቼም ሳድና ጭድ ናቸው የሚሏቸውን ሰዎች መቼም ሊወያዩ አይችሉም፣ እኛ ብንሄድ ይባላሉ የሚሉ ሰዎች ከነሱ የበለጠ
ለጋራ ህልውናና ለጋራ ሀገራዊ ሰላምና ጸጥታ መወያየቱ ምን ያህል እንደሚያስፈራቸው ግልጽ ነበር። አሁንም አንዱ አሁን ይሄን ነገር አንተ ከለጠፍ ወዲህ ሲደርሰኝ የነበረውን አቢዩዝ you cannot believe እና ኢትስ ቴስተመንት የዚህ አይነት ውይይት አስፈላጊ እንደሆነ ጠቃሚውን የነሱን ዛቻና ስድብ ስትገልብጠው ለሀገር የሚጠቅም ነገር እየሰራ መሆኑን የሚያሳይ። ጥሩ መልካም። ምናልባት ልደት የምትጨምር ነገር ካለ እዚህ ጉዳይ ላይ አጠር አድርገህ ትጨምራለህ ወደሚቀጥለው ጥያቄ ከመሻገሬ በፊት። አንድ ነገር ጀዋር ሲናገር አስታውሰኝ ነው ያኔ እኔና ጀዋር ስንቀርብ ሁለት ርዕሰ ጉዳዮች ናቸው የነበሩት። አንዱ ከኮሮና ቫይረስ መምጣት ጋር የተያያዘ ነው። ሁለተኛ ያው ከመስከረም 30 በኋላ መንግስት በህገወጥ መንገድ ስልጣኑን ለማስቀጠል እያደረገ የነበረውን ዝግጅት በሚመለከት ነበረ ውይይት ያደረግነው እና በልዩነቶቻችን ላይ ለመከራከር የሚያስችለን መድረክ አልነበረም። ምክንያቱም እነዛን ሁለት ጉዳዮች ለመነጋገር ነው ቀጠሮ ይዘን የተገናኘ ነው እና አንዳንድ ደጋፊዎቻችን ቅሬታ ነበራቸው። እንዴት ሳትከራከሩ ትወጣላችሁ? የተለያየ ልዩነት አላችሁ፣ እሱን ማዳመጥ ፈልገን ነበር የሚል ቅሬታ ነበረ። እኔ ቅሬታውን በመጥፎ አልወስደውም ያኔ። ምክንያቱም ያኔ የነበረው ሁኔታ በልዩነት ላይ ብንከራከር ችግር ያለበት ወቅት አልነበረም። እንዳውም ታስታውስ እንደሆነ ጀዋር አወያዩ ግርማ ነበር አይደለም ያኔ። ከሱ ጋር ሁሉ ተነጋግረን መጨረሻ ላይ ቀጠሮ ለመያዝ ሁሉ እየተዘጋጀን ነበረ። አንዳንድ ክርክሮችን የተሻሉ ውይይቶችን በልዩነቶቻችንም ላይ ለማድረግ ቀጠሮ እያያዝን ነበረ። ያው መንግስት ተደናገጠ። ከዛ በኋላ እኔንም እሱንም ወደ እስር ቤት ወረወረን እንጂ ባይሆን ኖሮ ተገናኝተን መከራከራችን አይቀርም ነበረ። ነገር ግን አሁንም ምናልባት ያን የሚጠብቁ ሰዎች ሊኖሩ ይችላሉ። አሁን እሱን አገዛዙ ቅልጦት አድርጎታል። እውነቱን ለመናገር በጀዋር በኩልም ተመሳሳይ ስሜት ያለ ይመስለኛል። የመከራከር አፒታይት አሁን እኔ የለኝም። ምክንያቱም ፋይዳ የለውም። የሁላችንም ህልውና የህዝባችንም ህልውና ከባድ የሆነ አደጋ ውስጥ ነው ያለው፣ ጥያቄ ውስጥ ነው ያለው። በዚህ ወቅት በኢኮኖሚ መስክ፣ በማህበራዊ፣ በፖለቲካ፣ በዲፕሎማሲ ምን ልዩነት አለን፣ ምን አንድነት አለን እያልን መከራከሩ ምንም ከጊዜው ጋር የሚመጥን አይመስለኝም። አሁን የጋራ ጉዳዮቻችን ላይ የህልውና ጉዳያችን ላይ አተኩረን በጋራ እንዴት ነው መስራት ያለብን፣ እንዴት ነው መተባበር ያለብን፣ ተባብረን የህዝቡን ትግል አጠናክረን ለውጤት የምናበቃው ለድል የምናበቃው እንዴት ነው በሚለው ላይ ነው ጊዜያችንን ማጥፋት ያለብን ብዬ ነው የማምነው። እና ምናልባት ያኔ ለምን አልተከራከራችሁም ያላችሁን ሰዎች አሁን ይሄው ሳናስበው ሁላችን ጊዜው አለፈበት እና መከራከርን ራሱ አገዛዙ ቅልጦት አድርጎታልና እሱን ብዙ አትጠብቁ ማለቴ ነው። ግን በመሃል ደግሞ የሚያወያየን የሚያከራክረን ነገር ከተነሳ መከራከሩ ችግር የለውም። ዋናው ፍላጎታችን ግን እሱ አይደለም፣ ጊዜው አልፎበታል ማለት ነው። ሞገስ አንድ እዚሁ ጋር ተያይዞ የሚመጣ ነገር አለና ሰሞኑን አሁን ከወንድምህ ከኦሮሞ አብይ ልደቱ ይቀርብሃል ወይ ከልደቱ ጋር ለምን ትላለህ የሚል ጥያቄ አንስተዋልና I want to clearly respond yes ከአብይ አህመድ ልደቱ ይቀርበኛል። ልክ ልደቱ ለነ ኢሳያስ ያን ያለው ለምን እኔ እስከማውቀው ድረስ ልደቱ አያሌው የኦሮሞን ህዝብ እየገደለ አይደለም፣ ህዝብ እያፈናቀለ እየዘረፈ አይደለም። እንወያይ፣ እንታረቅ፣ ሀገራችን ህዝባችንን በጋራ ውይይት እናድን ነው እያለ ያለው። አብይ አህመድ በተቃራኒው የኦሮሞን ህዝብም ሌሎች ብሔር ብሔረሰቦችንም እየጨፈጨፈ እየገደለ ሀገርን እያደህየ ሀገርን እያደማ በዓለም ላይ እያዋረደን ለሁለት ዓመት ኢስት አፍሪካ ላይ ነበርኩ። የዛ አካባቢ አመራሮችን ሳገኝ ምንድነው መግቢያ ነው የምታጣውና ያ ጥያቄ ስላለ እንደው ሼም ለማድረግ የሚፈልጉት ነገር ስላለ አጌን እኔ መቼም ቢሆን ለሰላም የሚቆም ጦርነት ለማስቆም የሚቆም ለነፃነትና ለዲሞክራሲ የሚቆም ሰው ይቀርበኛል። የእናቴ ልጅ ከእናቴ አብራክ የወጣ አንድ ጡት አብረን የጠባን ሰውም ቢሆን ህዝቦችን የሚገል የሚጨፈጭፍ የሚዘርፍ ሊቀርበኛ አይችልም። ከባዕድ ከሩቅ አይደለም አንድ ሀገር የአንድ ዜጋ የአንድ ፓስፖርት ያለን ሰዎች ተውና ለምን ከቻይና አይመጣም? ለሰላም የሚቆም ለዲሞክራሲ የሚቆም ለእኩልነትና ለፍትህ የሚቆም ኃይል
ይቀርበኛል ማለት ያህል። በጣም ጥሩ። እግረ መንገዱንም ያነሳው ነገር ቀድማችሁ ነካካችሁት ጥያቄ አለ። እንግዲህ ኢምፕሊሲትሊ የተስማማችሁ መስሎኝ ነው። አሁን የገጠመን የፖለቲካ ቀውስ አቶ ልደቱ የህልውና አደጋ ብሔራዊ ህልውና አደጋ አድርጎ ነው ብሔራዊ የሚለውን እኔ የተጠቀምኩት ሀገራዊ ህልውና አደጋ ነው ብሎ ነው። ስለዚህ የግለሰብም የቡድንም ሳይሆን በአገር ደረጃ ህልውና አደጋ የገጠመን መፍትሄውም በዛው ልክ ነው መሆን ያለበት የሚል ከዓመት በፊት ጽፏል። አሁንም በተደጋጋሚ እየጻፈ ነው። ምናልባት ጀዋር በተደጋጋሚ ስትናገር የነበረው የዚህ መንግስት ባህሪ ከዛም አልፎ ደግሞ በኦሮሞ ህዝብ ላይም ሲያደርስ የነበረውን ባለፈውም ውይይት ላይ ስትናገር ነበር በተገናኛችሁት መድረክ ላይ። አንተ ትጋራዋለህ ወይ? አሁን የገጠመን ኮሌክቲቭሊ የህልውና አደጋ እንደገጠመን ትጋራለህ ወይ? ወደ ለመሸጋገር ስለፈለጉ ይሄን ነው። አዎ ማለት አሁን የገጠመንን ችግር እንዴት ነው ማለት ነው ሰብሰብ አድርገን ብንገልጸው ታክስም ብንሰጠው። እንዴ ባለፈው መጀመሪያ ኢንተርቪው መስጠት ሲጀምር ከአንተ ጋር ስንወያይ ያልኩት ተረት ነበር አይደል? መታጅሩት ሩፈ መረን በአለ ጭንቅላት ላይ ነው ጥምጣም ተመጥነው። ቀደም እኮ ልደቱ ቅንጦት ናቸው እና ልደቱ በህገ መንግስት ጉዳይ ብንከራከር በጣም ደስ የሚል ክርክር እናደርጋለን። ምን ጥያቄ የለውም። ልዩነቶች አሉን። እነዛም መከራከር ፈልጋለሁ አንድ ቀን። I want to debate, I want to negotiate። እነዛም መከራከር ፈልጋለሁ። ዛሬ ግን እንደዛ አይነት ክርክሮችን መግባት ቅንጦት ብቻ ሳይሆን አደገኛም ነው። ገደል እየገባ ያለ አውቶቡስ ውስጥ ሙዚቃውን ቀይርልን አይነት ክርክር። ሙዚቃው የፍቅር ይሻላል የሽለላ እንደማለት ነው። አሁን እኮ ያለው የሀገርና የህዝብ የህልውና ስለ የመፈክር አይደለም። ይሄ ሌላ ጊዜ ነው የሚባለው አይደለም። ሀገር የመፍረስ ህዝብ የመበታተን በአንድ ጊዜ ሲቪር የሆነ የፖለቲካ ቀውስ፣ የጸጥታ ቀውስ፣ የዲፕሎማሲ ቀውስ እና የኢኮኖሚ ቀውስ ስለ ሲቪር አይደው ነው በአማርኛም እንደሆነ በጣም ሲቪር የሆነ የተገናኘበትና ሀገር እንደ ሀገር የመቀጠል ሀገር ስልህ ደግሞ አንዳንዴ ሌሎች እንደሚሉት ይሄ ተበታትነን ዩጎዝላቪያን እንሆናለን። እኔና ልደቱ የዛሬ 5 ዓመት ስንወያይ ዩጎዝላቪያን ለማስቀረት ነበር። ዛሬ ዩጎዝላቪያ በመንጣሙ you cannot get it. People should be very serious. ኢትዮጵያ አሁን ባለችበት ሂደት ዝም ከተባለ ዩጎዝላቪያ አይደለም የምትሆነው፣ ብትንትን ነው የሚለው። ከፎቅ እንደተወረወረ ማሰሮ ነው የሚሆነው። ክልሎች ራሳቸውን ችለው ዩጎዝላቪያ እንደወጣችው ሰው ከተጨራረሰ በኋላ ሪፐብሊኮች የሚወጡበት ሁኔታ አይደለም ያለውና ኦፍ ኮርስ ያለው ሲቪር የሆነ በጣም ሲሪየስ የሆነ የህልውና አደጋ እንደሆነ ምንም የሚያከራክር አይደለም።